አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የአገሬ ልጆች እንዲሁ በስደት እንዲሁ አላህዬ እንዲሁ ከክፉ ነገር ሁላችንም ጠብቆ በሰላም ለሀገራችን ያብቃን። ሰው ሰርቼ ለውጣል ያልፍልኛል ብሎ ተሰዶ በሰው ሀገር ላይ ያሰባችሁት ቀርቶ ያላሰባችሁ ሲገጥም በጣም ከባድ ነው እና እንዲሁ እነዚህ እህቶች አይቼ ማለፍ አልቻልኩም። ለሌላ እህቶቻችንም ጉዳይ ወይንም ደግሞ በእነሱ ላይ የደረሰው ነገር ስለሚያስተምር አይቼ ማለፍ አልቻልኩም እና መጥቻለሁ። ከቻላችሁ ቪዲዮ ላይክ እና ሸር አድርጉልኝ ማለት ነው። ምክንያቱም ሌሎች እንዲማሩበት የሀገሬ ልጆች። እሱ ምንድን ነው መሰላችሁ፣ እንደምታቸው ቅስማቸው ተሰብሮ አንገታቸውን ድፍት አድርገው ነው እየታዩ ያሉት እና ፕሌን ውስጥ ደግሞ እያቸው እነሱ ብቻና ብቻ ናቸው። እሺ ለእነዚህ ብቻ ነው መሰለኝ ፕሌኑ ራሱ የሚጓዘው ማለት ነው። እና እሱ ምንድን ነው መሰላችሁ፣ እነዚህ እህቶቻችን 7 ናቸው ማለት ነው። እንግዲህ 7ቱም ሁላችንም ቢሆን ከኢትዮጵያ ስንመጣ እንግዲህ ሰርተን ለመለወጥ የተሻለ ነገር ፈልገን ነው። በዚህ አጋጣሚ ልንገራችሁ አዲስ የመጣችሁቶች ማለት ነው፣ በመጀመሪያ አትጨናነቁ እሺ። ማለት በመጨናነቅ ምንም አይነት ለውጥ የለም። ወላሂ ለውጥ የሚገኘው ጠንክራችሁ በመስራት ነው እሺ። ሌላኛው ደግሞ አትፍሩ እሺ። ከፈራችሁ ምግብ አትበሉ፣ ስራ አትሰሩ። ስራ ካልሰራችሁ ምግብ መብላት ካልቻላችሁ ከእነሱ ጋር መግባባትም ያቅታችኋል ማለት ነው። እና አትፍሩ፣ አትጨናነቁ እሺ። የሚያስጨንቃችሁን ነገር አታድርጉ፣ አትመልከቱ ማለት ነው። ሌላኛው ደግሞ በስደት ያላችሁ እህቶቻችንም ሆነ የሰፈር ልጅም ሆነ የምታውቋቸውን ሰዎች ወደ አረብ ሀገር ልታስመጡ ስትሉ አካብዳችሁ ንገሯቸው እሺ። አካብዳችሁ ንገሯቸው ስላቸው እኔ ወላሂ እንደዚያ ነው የማደርገው ማለት ነው። አካብዳችሁ ንገሯቸው ስል 24 ሰዓት ስራ ነው እንቅልፍ የለም ብሏቸው ማለት ነው እሺ። ምግብ የለም በጣም እየራብን ነው የምንሰራ ብሏቸው ማለት ነው። እንዲሁም ደግሞ ስራ ይበዛል እንቅልፍ የለም ብቻ እያካበዳችሁ ተናገሩ። ይሄንም ልላችሁ የቻልኩን ለምንድን ነው አንዳንድ እህቶች እንግዲህ ባለቻቸው 10 ደቂቃም 30 ደቂቃም ተጣጥበው ተኳኩለው ለባብሰው ቲክቶክ ላይ ሲጨፍሩ ያዩና ኢትዮጵያ እያሉ በቃ አረብ ሀገር ህይወት እንደዚህ ይመስላችኋል ማለት ነው። እና ብዙቶቻችን ከመጡ በኋላ ይሸወዳሉ። ከዚያ ሆነ የሚያስቡት ሌላ ነው፣ ከመጡ በኋላ የሚገጥማቸው ደግሞ ሌላ ነው ማለት ነው። እና ያንን ነገር መቋቋም ሲያቅታቸው ብዙዎቹ ለአይምሮ በሽታ እየተዳረጉ ይገኛሉ ማለት ነው። ስለዚህ ከመምጣታቸው በፊት ግልጹን ንገሯቸው፣ አካብዳችሁ ንገሯቸው። እናንተ አካብዳችሁ ነግራችኋቸው እንኳ እንደው አላህ ከመልካም ሰው ጥሏቸው ቀለል ያለ ስራ እንኳን ከገጠማቸው እሰየ። ግን ከዛ እያሉ እናንተ ቀለል አድርጋችሁ ነግራችኋቸው ከመጡ በኋላ ሁኔታዎች ከከበዱባቸው መቋቋም ነው የሚያቀታቸው ማለት ነው። እና በጣም ነው ያሳዘኑኝ። እያቸው ሁሎችም ወላሂ አንገታቸውን ድፍት አድርገው እኔ እኮ ተበድረው የመጡበትን ገንዘብ ራሱ አልከፈሉም ይሆናል። ግን ደግሞ በአንዳንድ በኩል አልሐምዱሊላህ እነሱ በህይወት ከተረፉ ነገም ሌላ ቀን ነው። ነገም ሰርተው ነገም ተሰደው መስራት ይችላሉ ማለት ነው። ብዙዎቻችሁ በእርግጠኝነት መረጃው ደርሷቸው አይታችሁት ይሆናል። እኔ ካየሁት 1-3 ቀን ሆኖኛል። ግን ቪዲዮ ሰራለሁ ብዬ ነበር አልተመቸኝም እና ወሳኝ መልእክት ስላለው ስለሚያስተምር ሌላ እህቶቼ ማለፍ አልቻልኩም እና ቀኑ ቢያልፍም ይዤው መጥቻለሁ። የሰማችሁ ሰማችሁ፣ ላልሰሙ ላሰማቸው ማለት ነው። እሱ ምንድን ነው መሰላችሁ እነዚህ እህቶቻችን ያው ለመስራት ወደ ሳውዲ አረቢያ ሄዱ ማለት ነው። እና ወደ ሳውዲ አረቢያ ከሄዱ በኋላ ቆይሽ በዚህ አጋጣሚ ወላይ ነው የምላችሁ ዘንድሮ በሳውዲ አረቢያ የሚገኘው የሪያድና የጅዳ ኤምባሲ ለዜጎቻቸው እያደረጉት ያለውን ነገር መሻአላህ አላህ ይጨምርላቸው፣ ሊመሰገን የሚገባው ነገር ነውና በዚህ አጋጣሚ በችግር ውስጥ ያላችሁ እህቶቼ ችግራችሁን ለሚመለከተው አካል አካፍሉ እሺ። ነገራቶች ሳይባባሱባችሁ፣ ደሞዝ ሳይጠራቀምባችሁ፣ ታማችሁም ከሆነ ያለባችሁን ችግር ተሎ ለማሳወቅ ሞክሩ። እንዲሁም ደግሞ ኤምባሲያችንም መሻላ እናንተም ከመጣችሁ በኋላ እኛ እንድንረዳችሁ ከፈለጋችሁ በህገ ወጥ መንገድ ሳይሆን በህጋዊ መንገድ ነው እያሉ ነው ማለት ነው። ስለዚህ እኛ ህጋዊ ከሆነ ብንታመም መታከም እንችላለን። ብዙ ነገር ህጋዊ ስንሆን ብዙ ጥቅማ ጥቅሞችን ማግኘት እንችላለን ማለት ነው። እና እስኪ የኢትዮጵያ ኤምባሲ በሪያድ ያወጣው መረጃ ላካፍላችሁ። የኢትዮጵያ ኤምባሲ ሪያድ የስራ እድል በማግኘት በኮንትራት ወደ ሳውዲ አረቢያ ገብተው ሲሰሩ የነበሩና በተለያየ ምክንያት የስነ ልቦና ጫና ውስጥ ወድቀው የአእምሮ መታወክ ገጥሟቸው በሪያድ የኢትዮጵያ ኮሚኒቲ መጠለያ ውስጥ ለረጅም ጊዜ እየታከሙ የቆዩ 7 ኢትዮጵያውያን እህቶቻችን እንዲታከሙና ወደ ሀገራቸው እንዲመለሱ
ኤምባሲያችን ከኮሚኒቲው ጋር በመተባበር ጊዜያዊ ክትትል ሲያደርግላቸው ቆይቶ በመጨረሻም ሕክምናቸውን አጠናቀው የጤናቸው ሁኔታ የተሻሻለ በመሆኑ ቤተሰቦቻቸውን በማፈላለግና እስከ አዲስ አበባ የሚያደርስ ሰው በመመደብ ዛሬ ጥቅምት 8 ይላል ከ3 ቀን በፊት ማለት ነው የሀገሬ ልጆች ጥቅምት 8 ቀን 2018 ዓ.ም ወደ ሀገራቸው በሰላም እንዲገቡና ከቤተሰቦቻቸው ጋር እንዲገናኙ ማድረግ ተችሏል ይላል። ሚስዮናችን የአገልግሎት አሰጣጥ ሂደቱ በማዘመን ለዜጎቻችን የተቀላጠፈ አገልግሎት ለመስጠትና ለሚያጋጥማቸው የተለያየ ተግዳሮቶች እልባት ለመስጠት የያዘውን ጥረት አጠናክሮ የሚቀጥል መሆኑን እየገለጸ የሚያጋጥሙን የተለያዩ ችግሮችን በቀላሉ ለማፍታት ይመቸን ዘንድ ዜጎቻችን ወደ ሳውዲ አረቢያ ሲገቡ በህጋዊ መንገድ እንዲሆንና የሀገሪቱን ህግና ወግና ባህል እንዲያከብሩ እያለን በጥብቅ እናሳስባለን ይላል ማለት ነው የሀገሬ ልጆች። እና ኤምባሲዎቻችን እያኮራችሁን ነው እና መሻላህ አላህ ይጨምርላችሁ። እና እንግዲህ እንደሰማችሁት የሀገሬ ልጆች እነዚህ እህቶቻችን ከኢትዮጵያ ሲሰደዱ እንደ ማንኛውም ሰው እንሰራለን ብለው አስበው ነበር ማለት ነው። እና ከተሰደዱ በኋላ መጥተው ስራ ማግኝተው ስራ ገብተው ነበር ማለት ነው። እና ስራ ከገቡ በኋላ እንግዲህ በተለያየ ምክንያት ይታመማሉ። እንግዲህ የአእምሮ በሽታ ነው የገጠማቸው መረጃው ላይ እንደሰማችሁት ማለት ነው። እና ያው አሰሪዎቻቸው ከታመሙ ታውቃላችሁ አይቀበሉም እና ወደ ኤምባሲው መልሰዋቸው፣ ኤምባሲዎችም ደግሞ ከኮሚኒቲው ጋር በመተባበር እንግዲህ ጤንነታቸው እስኪሻሻል ድረስ እነሱ እየተንከባከቡ እያሳከሙ የሚያስፈልገውን ነገር እያሳኩላቸው ከቆዩ በኋላ ተመልከቱ ማለት ነው። ወላሂ ይሄን አለማድነቅ አይቻልም፣ አለመመስገንም አይቻልም። የሚታየው እኮ ፕሌን ውስጥ እነሱና እነሱ ብቻ ናቸው። ያ ማለት አንድ ፕሌን ራሳቸው አዘጋጅተውላቸው ወደ ሀገራቸው የመለሷቸው ማለት ነው። እና ሌላ የለም፣ እዩት፣ ከኋላም ከፊትም የለም፣ እነሱ ብቻ ናቸው ማለት ነው። ስለዚህ ያልሆነ ነገር ሲደረግ እንደምንነቅፈው ሁሉ እንደዚህ መልካም ስራ ለዜጎች ሲደረግ ደግሞ ልናመሰግን ይገባናልና እውነት አላህ ይስጣችሁ እና እህቶቻችንም እንደ አላህ ሙሉ አፊያችሁን መልሶ በተሻለ ነገር አላህ ይካሳችሁና። ግን እንደሰው አስቡት የሀገሬ ልጆች፣ ወላሂ አብዛኞቻችን ስደት ላይ የምንመጣ የድሃ ልጆች የክፍለ ሀገር ልጆች ነን እና አሁን ላይ ደግሞ ወደ አረብ ሀገር ለመምጣት የሚከፈለው ዋጋ ቀላል አይደለም። ጊዜያችንም ገንዘባችንም ስንት ዋጋ ከፍለን ነው እዚህ የምንደርሰው ማለት ነው። እና ያን ሁሉ ዋጋ ከፍለው መጥተው እንደዚህ ብለው በመመለሳቸው በጣም አዝኛለሁ። ግን ደግሞ አልሐምዱሊላ፣ ምክንያቱም ህይወታቸው ውስጥ ጠፍቶ በዚሁ እንደወጡ የሚቀሩ አሉ አይደለ? እነሱ ቢያንስ በህይወት ተመልሰዋል። ግን እንደምታያቸው ሰባቱን በሚባል መልኩ ተሰምቷቸው አንገታቸውን ደፍተው አዝነው ነው ያሉት ማለት ነው። ሌላ ፎቶ እዩዋቸው ማለት ነው እንዴት እንደሚያሳዝኑ። ምክንያቱም እኔ እንዳልኳችሁ አብዛኛው የአባቶቻችን በሬዎች ሽጠን መሬት ተሽጦን የገጠር ልጆች የሚመጡ ተበድረው ነው የሚመጡና ምን ያክል ዋጋ ምን ያክል ነገር ከፍለው እንደመጡ የሚያውቁት እነሱ ናቸው። አሁን ወደ ጤንነታቸው ሲመለሱ እንዴት ነው የምመለሰው? ያን ሁሉ ብር አክስሬ እንደዚያ ያን ሁሉ ውጣ ውረድ አሳልፌ በባዶ እጅ መመለስ ምናምን የሚለው ነገር ራሱ ያሳስባቸዋል። እና ብቻ አላቅም፣ ግን እንደዋለ የተሻለ ነገር ይስጣችሁ እና ለማንኛውም አሁን ልጆቹ ታመው ድነው ኤምባሲው ተባብሯቸው በራሱ ወጪ እስከ አዲስ አበባ የሚያደርሳቸው ሰው ተመቻችቶላቸው ሁሉም ነገር፣ ምክንያቱም ብዙም ያን አይምሯቸው አልተመለሰም። ገባቸው። ስለዚህ ግዴታ የሚደግፋቸው ሰው ያስፈልጋል። ብቻቸውን መውጣት መግባት፣ እንዲሁም ደግሞ ቦታዎችን ለይተው ስለማያውቁ ሰው አመቻችቶ ኤምባሲው እንግዲህ አዲስ አበባ ድረስ እንዲያደርሳቸው አድርጓል። ከአዲስ አበባ በኋላ ደግሞ በየክፍለ ሀገሩ ቤተሰቦቻቸውን ራሳቸው አፈላልገው የሚገቡበትን ቀን ተናግረው ከቤተሰቦቻቸው ጋርም እንዲገናኙ አድርገዋቸዋል ማለት ነው። እና ስለዚህ ሀገሬ ልጆች ራሳችሁን ጠብቁ፣ አትጨናነቁ። እሺ፣ ይህን ነው የምላችሁ፣ ሌላ ነገር አይደለም። እኔ መጨነቅ ጥቅም የለውም ኪሳራ ቢሆን እንጂ ማለት ነው። እሺ፣ እና ራሳችሁን ጠብቃችሁ ተረጋግታችሁ ለመስራት ሞክሩ ለማለት ነው። ሰላም ሁኑ። ለእነሱም ዱዓ ጸሎት አድርጉ።